ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቴክኖሎጂ ለእውነትና ለጋራ ጥቅም ሊቆም እንደሚገባ አሳሰቡ። በቺሊ ለመገናኛ ብዙሃን ባለሙያዎች በተደረገ ስልጠና ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቴክኖሎጂ የሰው ልጆችን ክብርና ሰብአዊነት በጠበቀ መልኩ የሚፈጥራቸውን የሀሳብ ልውውጦችን እንደሚያበረታቱ ገልጸው በተለይም በሰው ሰራሽ አስተውሎት የሚቀርበው ቴክኖሎጂ ለጋራ ጥቅም አገልግሎት መዋል እንደሚገባው አሳስበዋል። ይህ 7ኛው ዓለም አቀፍ ስልጠና ከሐምሌ 20 እስከ 21 ቀን 2018 ዓ.ም በሳንቲያጎ በሚገኘው የቺሊ ካቶሊክ ዩኒቨርሲቲ የተካሄደ ሲሆን ስልጠናው ላይ በካርዲናል ፔትሮ ፓሮሊን የተፈረመው የርዕሰ ሊቃነ ጳጳሳት ሌዮ 14ኛ መልእክት ቀርቧል። የሰው ሰራሽ አስተውሎት ፈተናዎች በሚል የተገኙ ባለሙያዎችን ምሁራንንና የቤተ ክርስቲያን ተወካዮችን በማሰባሰብ በርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሰው ልጅ አስደናቂነት በተሰኘው ሐዋርያዊ መልእክት ላይ መሰረት አድርጎ ስነ ምግባራዊ፣ ባህላዊና ሃይማኖታዊ አንድምታዎችን እንዲያንጸባርቁ አድርጓል። የሳንቲያጎ ሊቀ ጳጳስ ካርዲናል ፈርናንዶ ናታሊዮ ቾማሊ የማህበራዊ መገናኛ ብዙሃን ከሰው ልጅ ስሜትና ግንኙነት ጋር የተቆራኘ መሆኑን የገለጹ ሲሆን በስልጠናው ላይ ባደረጉ የመክፈቻ ንግግር የማህበራዊ መገናኛ ብዙሃን መድረኮች ስሜቶችን፣ ግንኙነቶችንና ግጭቶችን የሚያንጸባርቁ ቦታዎች መሆናቸውን ጠቁመዋል። ብፁዕነታቸው በመልእክታቸው የርዕሰ ሊቃነ ጳጳሳቱ የሰው ልጅ አስደናቂነት የተሰኘውን ሐዋርያዊ መልእክት በመጥቀስ መልእክቱ ከቴክኖሎጂ አንጻር ብቻ ሊታይ እንደማይገባ ገልጸው ከሁሉም በላይ ስለ ሰብአዊ ክብርና ስለ እውነት እንደሚናገር አጽንኦት ሰጥተዋል።